ክቡራን ተመልካቾቻችን አድማጮቻችን እንግዲህ ዛሬ በጎህ ቴሌቪዥን የተገኘ ነው ፕሮግራሞቻችንን ወይም ደግሞ የብሔራዊ ኢትዮጵያ ሰራዊት ማህበር የቀይ ባህር ተፈጥሯዊ መብት ለኢትዮጵያ የሚለውን ሐሳባችንን ተደራሽ ለማድረግና በዛ ዙሪያ ሲምፖዚየም አዘጋጅተን ያንን ሲምፖዚየም ለመከወን መጀመሪያ ጎህ ቴሌቪዥን የመጣ ነው። ጎህ ቴሌቪዥን ከመጣን ጊዜ ጀምሮ ሁለት ተከታታይ ማስታወቂያዎችን ሰርቶልናል። በነጻ በፍቅር በክብር ምክንያቱም ጉዳዩ የኔ ነው፣ የሀገር ጉዳይ የኔ ጉዳይ ነው፣ የኢትዮጵያ ጉዳይ የኔ ጉዳይ ነው የሚል የቴሌቪዥን ጣቢያ በመሆኑ በተለይም ደግሞ የቴሌቪዥን ጣቢያው መስራች እና ዋና ዳይሬክተር ኮር ዳዊት ጌታሁን በዚህ ላይ ምንም አይነት ነገር ሳይመቻመች ፍቃድ የሰጠን በርቱ ያለን ሞራል የሰጠን ያበረታታን በመሆኑ ዛሬ ቅድሚያ ስንገኝ ጎህ ቴሌቪዥን እንዲሁ ስቱዲዮ ላይ መተናል። የመጣንበት ትልቁ ምክንያት የምስጋናና አንዳንድ ሀሳቦችን አንስተን ለመጫወት ነው እና ጎህ ቴሌቪዥንን ምን እንበለው? አመሰግናለሁ። ብሔራዊ የኢትዮጵያ ሰራዊት ማህበር ነው የመጣሁት ክልሎችን ወክዬ። ጎህ ቴሌቪዥንን የኛ ክልል የኛ ማህበር አባሎች በጠቅላላ የተከበረ የተቀደሰ ትልቅ ድርጅት እንዲሆን ትልቅ ምኞት አለን ለጎህ ቴሌቪዥን። አመሰግናለሁ። አምሳል ጋጥላሁን የምትጨምረው ነገር? በእውነት እኔ ጎህ ቴሌቪዥን ጣቢያ ታላቅ ምስጋና አቀርብለታለሁ። አንድ ቀንም ከጎናችን ተለይቶ አያውቅም። ለጠየቅነው ሁሉ ከጎናችን ነው ያለው። አሁንም ምንጊዜም ብንጠይቀው ከኛ ጎን ተለይቶ አያውቅም። በሀገራዊ ጉዳይ የመጣው ሁሉ ከኛ ጎን ነው የሚሰለፈው። በእውነቱ አሁን በቅርብ ቀን እንኳን ባደረግነው ስብሰባ ከጎናችን ተለይቶ አያውቅም። አሁንም መላው ከኛ ጋር ተሰልፎ የነበሩት የኛን ማህበሩን ደግፈው ስብሰባው ላይ ለተካፈሉልን ለመንግስታዊ ድርጅቶች በሙሉ ለአባላቶቻችን በሙሉ ትልቅ ምስጋና አቀርባለሁ። ደስታ ተሰምቶናል። በኢትዮጵያ ብሔራዊ ሰራዊት ማህበር ስም አመሰግናለሁ። ብሔራዊ የኢትዮጵያ ሰራዊት ማህበር እንግዲህ መነሻችንን ጎህ ምስጋናችንን እሱ ላይ ያስቀምጠናል። የሚመሰገኑ አካላቶች ብዙ አሉን፣ ብዙ አካላቶች አሉን። አላማን ስንከውን ከጎናችን የነበሩ አይዟችሁ ያሉን በሞራልም በማቴሪያልም ድጋፍ ያደረጉልን አካላቶችን እያነሳን እየተጨዋወትን እያመሰገንን የምንሄድበት ታይም በመሆኑ ቅድሚያ ግን የምንሰጠው ለኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጽሕፈት ቤት እጅግ ትልቅ ክብርና አድናቆት እንዳለን ልንገልጽ እንወዳለን። በተለይም ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከስታፍ ውስጥ በጣም ድንቅ የሆኑ መኮንኖችን የኢፌዴሪ መከላከያ የትምህርትና ስልጠና መምሪያ ዋና ኃላፊ ጀነራል ይመር መኮንንን በስፍራው እንዲገኙና የመክፈቻ ንግግር እንዲያደርጉልን እድል ሰጥተውናልና ስለዚህ ክቡር ፊልድ ማርሻልን ከልባችን እናመሰግናለን። አይደለም እናመሰግናቸው ይገባል። ሲቀጥል ደግሞ በዛው ተቋም ውስጥ የወታደራዊ ጉዳይና የውጭ ግንኙነት ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹን በዙሪያው በቀጠናው ዙሪያ ፖለቲካሊም ጉዳይ ማህበራዊንም ጉዳይ ስፔሻሊ ከጂኦፖለቲክስ አንፃር እያነሱ እየተጨዋወቱ ኢትዮጵያ ይገባታል አይገባትም የሚለውን ብዥታ ለማጥራት ይሰጡት የነበረው ሳይንሳዊ ትንታኔ ከዛው ተቋም በመምጣታቸው አንደኛ በተቋም ውስጥ እንዲህ አይነት ድንቅ የሆነ መኮንን በመኖራቸው እኛ ኮርተናል። አይደለም የሚያኮራ አገላለጸው ሲገልጹ የነበሩት ብዙም ህዝብ እየተቀባበለው ማህበራዊ ሚዲያ ላይ ዛሬ በአሁኑ ሰዓት የእሳቸው ነገር ከፍ ብሏል። እሳቸው ከፍ ሲሉ ኢትዮጵያ ከፍ ትላለች። በዛ ውስጥ ደግሞ ተቋማችን ይዞት የመጣውን ሀሳብ ከፍ አድርገን ሌላው ሰው እንዲመለከትና እንዲታደምበት ያደረጉ መኮንኖች ናቸውና የነበሩት በመካከላችን የኢፌዴሪ መከላከያ ሰራዊትን ከልባችን ምስጋናችን ልንቸረው ይገባል እና እናመሰግነዋለን። ከዛ ባሻገር ደግሞ በከተማችን ውስጥ የክብርት ከንቲባ አዳነች አቤቤ ቢሮ ማለት ነው የአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት የሰላምና ጸጥታ ቢሮ የአዲስ አበባ ፖሊስ ኮሚሽን በአንዲት ጀንበር ተባብሮ ስብሰባችን ህጋዊ ፍቃድ አግኝቶ እንዲከወን በዚህ ልክ የሰራውን ስራ ሳናደንቅ አናልፍም። እጅግ በጣም እናደንቃለን እናመሰግናለንም። በመቀጠል ደግሞ የፌደራል ፖሊስን ደብዳቤያችንን ተቀብሎ ወደሚቀጥለው ዳይሬክሽን ስብሰባው እንዲቀጥል በርቱ የሚል ነገር ሐሳብ ይሄንን ስለደገፉን ፌደራል ፖሊስንም እናመሰግናለን። በዚህ ልክ ደግሞ የአራዳ ክፍለ ከተማ ሁል ጊዜም የማይለየን እንዲህ አይነት ኢቨንቶች ሀገራዊ ጉዳይ ስናዘጋጅ ከማህበራችን ስፔሻሊ የማይለየን ቢሮአችን በርግጥ እዛው ነው የሚገኘው። ቀደም ሲልም በአራዳ ክፍለ ከተማ የተሰጠን ቢሮ ነበር። በኮሪደር ምክንያት ቢሮ ያው ዛሬ ባይኖርም ነገር ግን ብዙ መስዋዕት ከፍሎልናል አራዳ ክፍለ ከተማና ዛሬም ከጎናችን ሆኖ ድጋፉ ስላልተለየን አራዳ ክፍለ ከተማንም በእጅግ በጥሩ እናመሰግናለን። ከጎናችን የነበሩ አካሎቻችን
በአጠቃላይ በልዩ ልዩ መልኩ የደገፋችሁን በሀሳብ በርቶ ያላችሁን ስፔሻሊ ፕሮሰስ ለማድረግ ጉዳዩን ለማስፈጸም ስትሯሯጡ የነበራችሁ ወንድሞቼ ለዚህ ተቋም ስትሉ የከፈላችሁትን ዋጋ ከኛ በላይ በኢትዮጵያ ብሔራዊ የኢትዮጵያ ሰራዊት ማህበር ስም ምስጋናችን ይድረሳቸው። ቀጥሎ ደግሞ ስብሰባችን ሲከወን ምን ይመስል ነበር የሚለውን ነገር እያነሳ እንጨዋወታለን። ስብሰባችን ወደ ህዝብ ተደራሽ ሆኖ እንዴት ነው የደረሰው የሚለውን ነገር ስናይ ሚዲያ ትልቅ ጉልበት አለው፣ ትልቅ አቅም አለው። ስለዚህ ሚዲያ በጣም ፓወር ስለነበረው ፋና ቴሌቪዥን ከልባችን፣ ኢዚአን ከልባችን፣ ኢቲቪን ከልባችን፣ አዲስ ቴሌቪዥንን ከልባችን በዚህ ጉዳይ ላይ መጥተው ክዋኔያቸውን ከውነው ለህዝብ ተደራሽ ያደረጉ እስከ ዛሬዋ ቀን ድረስ ከፍ አድርገው በቲክቶክ በዩቲዩብ እንደገናም ደግሞ በቴሌቪዥን ሚዲያቸው ምንም ረፍት ሳይሰጡ ይህን ጉዳይ ወደ ህዝብ ተደራሽ አድርገው ፕሮሞት ላደረጉት ለሀገራችን የቴሌቪዥን ጣቢያዎች በሙሉ ከልብ ምስጋናችን ይድረሳቸው። እናመሰግናቸዋለን። እዛ ባሻገር ስብሰባችን እንዴት ደርሷል? እንዴት ነው ጎል የገባው? ህዝብ ውስጥ ምንድን ነው ያለው ፊድባክ? ምን አለ? ምን አስተያየት አለው? ቅድም እንዳልኳችሁ በአንድ ስራ ላይ መልካም ነገር አለ፣ መልካም ያልሆነ ነገር አለ። የተሰጡን ኮመንቶች በጣም ጥቂቶች ናቸው፣ ትንሽ ወጣ ያሉ ነገሮች ማለት ነው። እነሱንም ቢሆን የእኛን ፕሮግራም አይተው ነው የሰጡት። ጥሩም ባይሆን የሰጡት ኦልሬዲ ፕሮግራሙን ተመልክተውልን ነው። የእኛ ዓላማ ተሳክቷል ማለት ነው። ሰው አይቶ መልካም ነገር ሰጠ፣ መልካም ያልሆነ ሰጠ፣ ኦልሬዲ ዓላማችን ታይቷል ማለት ነው። ከዛ አንጻር 99%ቱ በጣም የሚያስደስት የሚያስደምም የሚያበረታታ ነገም ሌላ እንድንሰራ የሚያነሳሳን ኮመንት ነው የተሰጠ። ምክንያቱም የኢትዮጵያ ጉዳይ ስለሆነ፣ የሀገር ጉዳይ ስለሆነ፣ የህዝብ ጉዳይ ስለሆነ፣ የህልውና ጉዳይ ስለሆነ በዚህ ላይ የመጡ ነገሮቻችን በጣም ያስደስቱናል። ነገ ሌላ ነገር እንድንሰራ አነሳስተውናል ኢምፓክት። ስለዚህ ብሔራዊ የኢትዮጵያ ሰራዊት ማህበር ይዞት የነበረው ሀሳብ ይዞት የመጣው ዓላማ ተሳክቶለታል። ከዛ ደግሞ በመቀጠል ስብሰባችን ክዋኔው እንዲያምር በእውነት ለመናገር አባቶቻችን በጠጠርና በጋሬጣ በሾክ ላይ ሄደው በስማቸው የተሰራና የቆመላቸው ታሪካዊ ስፍራ አድዋ መታሰቢያ አዳራሽ፣ ያ ስፍራ በጣም ብዙ ብር ነው የሚያስከፍለው። ከ2 ሚሊዮን ብር በላይ ነው የሚከፈል ኮስት የሚያደርገው። ያንን በነፃ ፈቅደው ይሄን ዓላማ እንድንከውል ላደረጉ ለአድዋ መታሰቢያ ማኔጅመንት አመራሮቹ በእውነት እጅግ ክብር አለን፣ እናመሰግናቸዋለን እነሱ። ምክንያቱም ማመስገን ስላለን ለተደረገልን ነገር ምስጋና መቸር ክፍያ ባይሆንም ነገር ግን ክብር ስለሆነ በዚህ ልክ አክብረን እናመሰግናቸው እንወዳለን። በተረፈ ግን ፕሮግራሞቻችን እንዴት ነበሩ? እንዴት አያችሁት? እንዴት ተመለከታችሁት? እናንተ ሲገጥማችሁ ነገር ነበር ወይ? በጎ የሆነ ነገር፣ በጎ ያልሆነ ነገር አንዳንድ ነገር እንውሰድ እስኪ። ጥሩ ነው። በጣም ደስ ይላል። እኛ ዝግጅቱ ተጀምሮ እስካለቀ ድረስ መቼም ታዳሚዎቻችን ተጠርቶ የመጡ እንግዶቻችን በመልካም ጉዳይ፣ ምክንያቱም ጉዳያችን ውጥንቅጥ አይደለም፣ የተንዛዛም አይደለም። ዓላማችን አንድና አንድ ነው። አሰብ የኛ ናት፣ የባህር በር ይገባናል የሚል ስለሆነ የጋራ ዓላማ በመሆኑ ማንም ሰው መቼም የጋራ ዓላማ አይደለም የሚል ሰው የሞተ ሰው ብቻ ነው። ምክንያቱም እሱም መናገር ስላልቻለ እንጂ አፈሯ የኛ ነው የኢትዮጵያ ነው ትላለች እና በመግባባት ነው። ሁሉም ሀሳቡ አንድ ነው። ሁሉም አመለካከቱ አንድ ነው። ከመከላከያ የመጡ ከፍተኛ ጀነራሎች ስለ አገር ጉዳይ ሲያነሱ የቀድሞ ሰራዊት አስተያየት ስጥ ሲባል ያንኑ ጉዳይ ሲያነሳ በመግባባት የተደረገ ስለሆነ እኔ በጣም ደስ ብሎኛል። መጥፎም ነገር አላየሁም። መጥፎም ነገር ሊኖር አይችልም እና በጣም ነው የማመሰግነው ሁሉንም በዚህ ጊዜ የተሳተፉና መልካም ጉዳይ የተናገሩትን ሁሉ በምስጋና አሳልፋለሁ። እናመሰግናለን። እውነት ነው መቶ አለቃ አዱ፣ ምንድነው ይሄ የኢትዮጵያ ጉዳይ ነው። የሆነ የኛ ድሮ የነበረ ጥያቄያችን የሆነ የጡረታ የሕክምና ምናምን ኬዝ አይደለም። ኢትዮጵያ ስትኖር ህልውና የሚኖረው የዛን ሰዓት ነው። ሁልጊዜ በተደጋጋሚ ጊዜ እንደምናገረው ኢትዮጵያ የምታስፈልገኝ ለማኝ እንኳን በሁሉ ለምኜ እንድበላ እሷ ታስፈልገኛለች። መሰረታዊ ጉዳያችን ይሄ ነው። እኛ ደግሞ ከኢትዮጵያ አፈር ተበጅተን ኢትዮጵያ ውስጥ ተወልደን ኢትዮጵያ ውስጥ የኢትዮጵያ ወታደር ሆነን ስሜቱ ለኛ ጥልቅ ነው እና ከምንም በላይ የምናስቀድመው ሀገር ስለሆነ ይህን ሀሳብ ይዘን መተን የተወሰኑ እንዳው ዝም ብለው ጭቃራ ጨት የሚያደርጉ ነገሮች ልናይ ብንችልም የሚያሳዝን ነገር አለ። በጣም የምንትናት እሷ ጠብታም ያትሆንም እና ጥሩ እንድትሰራ መጥፎ ነገር ይኖራል ኦፍ ኮርስ። ነገር ግን
ጥሩ አሸንፎት መጥፎውን ነገር ዶሚኔት ያደርጋል። የሆነው ይሄ ነው። በመድረኩ የተመለከተ ነው ይሄን ነው። አምሳለ ቀጥላሁን ባንተ በኩልስ? በእውነት እኔ ስለ አሰብ ጉዳይ ሲነሳ፣ ስለ ቀይ ባህር ጉዳይ ሲነሳ አንድም ሰው ያፈገፈገ የለም። እኔ የለውም የጠበቁት ክልሎች ሌላ ነገር ጥያቄ ያመጣሉ ምናምን ብዬ ነበር። ሲነሳ ስለ አሰብ ሁሉም ነው የተንገበገበው። ሁሉም ነው ወደ ለቅሶም የገባ አለ። ስለዚህ እኔ ክልሎችን በጣም አመሰግናቸዋለሁ፣ ወዳቸዋለሁ። ለመጣው ለጠየቁት ጥያቄ ሁሉ አግባባዊ የሆነ መልስ ነው የሰጡት። ትክክል ይገባናል፣ አዎ ይገባናል፣ የኛ ነው። ሌላ ጥያቄ የለም። በእውነት ነው የምለው፣ አንድም እንከን አላጋጠመኝም። በደስታ ነው ሁሉም አጨብጭቦ የወጣው። ስለዚህ ትክክለኛ ጥያቄ ነው የተጠየቀው። ይሄ ምንም ወደኋላ የሚያሸሽ አይደለም። እናመሰግናለን። በዚህ ጉዳይ እንግዲህ ያው ክቡራን ተመልካቾቻችን የብሔራዊ የኢትዮጵያ ሰራዊት ማህበር ዝም ብለን እንደዚሁ ጎርሰን ወይም ደግሞ ተመግበን አለበለዛም ደግሞ የሚያስፈልገውን ነገር ሁሉ ከረካን ከጠገብን በኋላ አለማችን ከተሳካ በኋላ ዝም ብለን እጃችንን አጥፈን ቁጭ ምንል አይደለንም። ምክንያቱም ያደግነው በወታደራዊ ውሃ መለኪያ በመሆኑ ለተደረገልን ነገር ምስጋና ያስፈልጋል ብለን ስለምናምን ነው ዛሬ የተገኘ ነው። የጎህ ቴሌቪዥን ያው መግቢያችን ላይ እንዳመሰገን አጠቃላይ ለዚህ ጉዳይ የተባበራችሁን አካላቶች ትልቅ ምስጋና ትልቅ አክብሮት አለን። ስፔሻሊ ለኢፌዴሪ መከላከያ ኤታማዦር ሹም ጽህፈት ቤት ክብር አለን፣ አድናቆት አለን። በዚህ ጉዳይ ዛሬ ብቻ አይቆምም፣ ነገም ይቀጥላል። በቅርብ ጊዜ የሚያስደንቁ የሚያስደምሙ ፕሮግራሞች ብሔራዊ ኢትዮጵያ ሰራዊት ማህበር ያዘጋጃል። ይህም ዝግጅት ይቀጥላል ማለት ነው። በቀይ ባህርና በወደብ ጉዳይ ኢትዮጵያ ጉሮሮዋን ተይዛ የምትኖርበት ዘመን በቅርብ ጊዜ እንደሚያበቃ ተስፋ እናደርጋለን። በዚህ ተስፋ ውስጥ ስራም እንሰራለን። ዝም ብለን ተመልካቾች ልንሆን ስለማንችል ማለት ነው። የታሪኩ ተቋዳሽ የመስዋዕትነቱ ባለቤቶች በመሆናችን የዛለት የነበረው ፕሮግራም በጥቅል ማድረግ የሚቻለው ማስቀመጥ የሚቻለው ለቀድሞ የኢትዮጵያ ሰራዊት የአሰብና የቀይ ባህር ጉዳይ የካሳ ክፍያው መሆኑን በደንብ አጽንኦት ሰጥተን ማስረዳት እንፈልጋለን። በቅርብ ቀን እንገናኛለን። ተመሳሳይ ፕሮግራሞች ይኖሩናል። ትልቅ ኢቨንቶች ይኖሩናል። ሀገራዊ ጉዳዮች ይኖሩናል። መንግስት እንዲበረታ፣ መንግስት እንዲጠነክር፣ በዚህ ጉዳይ ላይ መንግስትን ለማገዝ ተቋማችን ሸብ አድርጎ ገቡን በጋራ ቆመን በኢትዮጵያ ከፍታ ላይ አንድ ላይ ሰገነቷ ላይ እንሆናለን ብለን እናምናለን። ስለነበረን ጊዜ እናመሰግናለን። መልካም ጊዜን ተመኘን። ታንኪዩ